ነካክታችሁታል። አሁን ሁሉም ይነቃል። አሳልፎ የሚሰጥ ማንም አሳልፎ የሚሰጥ የለም። እናንተ ሌቦች፣ ዱርዬዎች፣ ሌባ ማውራት የማትችል ብቻ በአንድ ኦሮሞና በአንድ ሞሪጌ እንደዚህ እኮ እንደዚህ እኮ ነው። ከብት ስለ ኃይሌ ፊዳ ምን አባት አውቃለህ? ምን አይነት አባህ አውቀህ ስለ ኃይሌ ፊዳ? እከክ ሌቦች መሬት ለመቀራመት የትኛውን አባ ትናንትና ያልነበርክ በሙሉ የሴት እሙሙ ላይ ታቀፈ ስትተኛ የነበርክ በሙሉ ዛሬ ደርሰ ጆሃር መሐመድ አብይ ሊያስገድለው ነበረ። አልቀረብህም። ኧረ እባክህ ከኢንተርቪው ላይ ቆርጦ አንተ በዚህ በአይምሮ አዳምጠው አይደለም። አይውል ሹር የምነግርህ አያና ነው የሰጠ እንዳንተ ያለው ደደብ ጆሃርን ለምን ለፕሮፓጋንዳ ይሄን ይጠቀምበታል። አያና ይጠቀምበታል። እናንተ ሁሌ ለጠላቶቻችሁ የምታሸረጉዱ ምን በጣም ነው የምትገርሙ። አሳልፈው ከመሰጣታት ፊት ለፊት ሆኖ ያለውን ችግር ያላችሁን አቅም መነጋገር ስትችሉ እንደዚህ ነው። እናንተ አትናገሩ። ይሄ ቁራሽ መሬት የተሰጠው ቴዲ ሐዋሳ ማጠሪያ እንኳን የሌለ ቆርቆሮ መግዣ የሌለ ውሻ ማለት ነው። ውሻ መነጋገር የማትችል ውሸታም። ላከው ሊንኩን በአቅራቢያው ያለ እኮ አሁን እንደሰማት ከሆነ በአቅራቢያው ያሉት ባለስልጣኖች ኢትዮጵያን ይዞ ከሚሞት እሱን እንሸኘው ብለው ይላሉ። ኦፍኮርስ ይላሉ። አየህ ደም አንተ ደደብ ቢገባህ ኖሮ አብይ አህመድን ፖለቲካ ቢገባህ ኖሮ የኦሮሞ ፖለቲካ አይደለም ደም ነው። ቢገባ ኖሮ ተጠንቀቅ አብይ አህመድ ነው። አንተ ውሻ ይህንን ሲናገር ተጠንቀቅ እንደሆነ ቢገባ ነው። አንተ ሌባ እነሱ ዞሮ ነገ ይገናኛሉ። እዳው ለሚመጣው ለኦሮሞ ነው። ገባ እንጂ መሞቱን ቢፈልግ ኖሮ እንደዚህ አውጥቶ አይናገርም ነበረ። አሃና ሂዱበት ነበር የሚለው በቃ ጨርሱት ይል ነበር። ግን እንደዚህ አይነት ጭምጭምታ ምክንያቱም ምድረ ቀዳዳ በሙሉ የኛዎቹም ቀዳዳዎች አሉ፣ የሌላም ቀዳዳ አለ። እሱ ጠላት ነው ብለው እንግዲህ ወይንም ደግሞ ጆሃር መሐመድ ተቃዋሚ ነው ብለው ሲነግሩት እንዲህ ፍትርክ አድርጎ ነው ያወጣው። ይሄ ማለት ልንገር አይደለ አንተ እዚህ ላይ ነው ፔጅ ላይ ነው እንደሰማው ምናልባት በውስጥ በኩል ስንት በምናውቃቸው አብይ አህመድ ጋር ደርሷል። ማንን ሊገለው እንደሚፈልግ አብይ አህመድን እኮ እኛ አንቅተነዋል እኮ። አንተ ውሻ ልጅ አንቅተነዋል። ነቅቶማ እኮ ነው ዛሬ ኦኬ ይቅርታ አድርጉልኝ ብሎ ያለው ይቅርታ ብሎ ያለው ስለነቃማ ነው። ዛሬ እኮ እንደዚህ ዝም ያለበት እኮ ምክንያት ትላንትና ፉት ሲል ማን ወዳጁ እንደሆነ ማን ጠላቱ እንደሆነ ጠንቅቆ አውቋል። ይሄ ሁላ እኮ በማን እንደሆነ ታውቃለህ? አልገባህም እንጂ አሳልፎ የሚሰጣጥ የለም። እውነቱን ልንገርህ አሳልፎ የሚሰጣጥ የለም። ይበቃናል። አጫሏ እየሄደብን እናንተ ውሾች፣ አንተ ሌባ ሄዱ። ጣ ደግሞ አንተ ምን አባህ ልታረግ ነው? ከዚህ በኋላ እኔ ቤት እንዳትመጣ አንተ ኦኮቴ፣ አስቀያሚ ውሻ፣ ባለጌ ስድ ውሾች አይስወር በጣም አስቀያሚ ሌቦች ናችሁ። ሌቦች እኔ እግዚአብሔር ምስክሬ ነው። ቴዲ ሐዋሳ እኔ አንተን ቁጭ ካላረኩ ሴት አይደለሁ። አንተ ሌባ መጀመሪያ ሳውዝ አፍሪካ የዘፈዘፍከውን የደቀልከውን ልጅ መጀመሪያ ሳድግ። አንተ ሌባ ለገዛ ለልጅ ለደቀልከው እንኳን ልጅ ያለውንክ ማንንም እዛዛና ዛሶልደ ለልጆች ያለውንክ ባለጌ አንተ ለኦሮሞ ህዝብ ልትሆን ነው። በየኢትዮጵያ የደቀልክላት ሌላ አለች ከየቦታው ልጅ ይዘው እንደዚህ ያንጠለጠሉ የሚመጡ አንተ አስቀያሚ ደግሞ እኔ ስላንተ ታሪክ ደግሞ እስከ ዛሬ ድረስ እግዚአብሔር እንደዚህ አይነት ነገር እኔ እንዲያውም ሁሌ ታወሪያለሽ ሽንትን እንኳን የማትቆጣጠር ሰውዬ መጀመሪያ የዘርዝ ያዝረከረካቸውን ልጆችን አሳድግ ባለጌ። አንተን ደግሞ ስለዚህ ፖለቲካ ገብተህ እንትን የምትለው መጀመሪያ ልጆችህን
ያ እያዝረከረከው ልጆችህን እዛም የወለድከውን ኢትዮጵያ አንድ፣ ሳውዝ አፍሪካ አንድ፣ እነሱን አሳድግ። መጀመሪያ የሚያወጣ እሱ ነው፣ የሚሻልህ እሱ ነው። ዝርክርክ ባለጌ ስለ ፖለቲካ ታወራለህ እንዴ? መጀመሪያ ሰው የሸናውን ነው የሚሰበስበው። እከክ የእውነት ሄድና አሳድግ። ሳውዝ አፍሪካ የወለድክላትን እየለመነች ነው እርዳታ ስጡኝ አዋርደዋለሁ እያለች በአፋን የምታስይዘው ስንት ዝርክርክ አለ እኮ እየተዝረከረከ። የእውነት ባለጌ ልጅን የደቀልከውን ከሳውዝ አፍሪካ አንድ የደቀልከውን አንድ ደግሞ ኢትዮጵያ የደቀልከው መጀመሪያ ልጆችን ሰብስበ ገባ ለልጆች እርዳታ አርገ ከዛ በኋላ ፖለቲካ ውስጥ ገባ። እዚህ ተዘብዝፈ ቂጥን አጣብቀ ያ የቆርቆሮ ስጡኝ የመሬት ስጡኝ እያልክ አፍህን እዚህ እንድትዘራ በነ አያና በኩል የደረሰን መሬት መጀመሪያ ቆጠብ አድርገው መሬቱን። ኦኬ ከዛ በኋላ ያዝረከርከውን ልጅ አሳድግ። ከዛ ይቻላል። ጀዋር ላይ ለመድረስ ገና ጀዋርን ለመተቸት ተመልሰ መወለድ አለብህ ድጋሚ ኒውቦር። ያ አንድ ታሪክ ያውቃል ስለ ኃይሌ ፊዳ። ኃይሌ ፊዳ በምን ላይ ነበር? ምን ታውቂያለሽ? ያለልኝ ረሳው እንዴ? የኢትዮጵያን ትግል መጀመሪያ ያለው አለልኝ ነው። ከብት ማትረባ ልጆችን ያዝረከረከውን አንደኛው ፋና ሬዲዮ የምትሰራው ሚስትህን ውሽማን ከእሷ የወለድከውን ልጅ እሷን እዛ ከባብላታል። እዛ ማንም ያስፈራራታል። አንተ እዚህ በጥረቅ ባልክ ቁጥር እዛ ጃስ ይሏታል። ያ ሳውዝ አፍሪካ ያስወለድካትን ሴትዮ ይች የምታለቃቅሰው እሱን ሰብስብና ከዛ በኋላ እዚህ ጋር መጥተህ እንዲህ እያልከው ያ መሬትን ደግሞ ለመሬት ቆርቆሮ ማረሻ የኦሮሚያ ባንክ የሲዳማ ባንክ ከማለት በፊት ተስተካከል። ያ በሰው መሀል አትግባ። ለአቅመ ፖለቲካ አልደረስክም። ገና ነህ። ገና ዩአር ሶ ስሞል በጣም ትንሽ ልጅ ነህ። ጀዋር ላይ ለመድረስ ምናልባት እንደ ጀዋር 60 ሚሊዮን ህዝብን ልብ ውስጥ መግባት አለብን። መቼም ቢሆን የኦሮሞ ህዝብ የማይረሳው መቼም ቢሆን እግዚአብሔር ምስክሬን ነው የምልህ፣ ቢያናድደንም የፈለገ ነገር ቢያደርግንም ጀዋር እዚህ ውስጥ ነው። መቼም አታውጣው። ቢጨርሰን ራሱ ቢገለን ራሱ ኡፍ ጀዋር እንላለን እንጂ ምንም የማታወጣው ጀዋር ነው። አንተ ከብት ያ አብይ አህመድ ሊያስገድለው ውሸታ በአንተ ጭንቅላት መቼስ እቺ ወርድ አልወጣችም። የፈረደበት አያና ነው። ያ ምክንያቱም እሱ ነው ጭንቅላት ያለው፣ በሱ ነው እየተመራህ ያለው። አንተ ውሻ ያ ምን አባቱ መሬቱን ቢሰጠው ምን አባቱ ያደርገዋል? ምንም እኮ ያደርገው። ያ እንዲህ አያና እንዲህ ካለው እንዲህ ይላል፣ እንዲህ ካለው እንዲህ ይላል። ምንም አባቱ ያመጣ። ያ ከዛ በኋላ በዚህ በኩል ከፋኖ ከነ አኪለ ጋር ይጣላል። በዚህ በኩል በቃ አሁን